የሆነ ምስራች ልነግርሽ ነው የመጣሁት። ከዛ በፊት ግን ልንገር። የምስራች ነው? አዎ ናቲ፣ ለአንተ የምስራች ነው። አባዬ ጋር ደውልና እናትህን አገኛት። እሺ? ልጅሽ ሳትለቀቅ? አዎ ሳትለቀቅ። እንዴት እንደዚህ አይነት ከባድ ውሳኔ ወስንሽ? ምክንያቱም ናቲ በመሀል የሆነ ነገር እንዳይፈጠር ሰግቼ ነው። ለማንኛውም አባቴን ከስሼዋለሁ። ኧረ እባክህ የምርህን? አዎ ከስሼዋለሁ። ማስረጃ ማግኘቴ አሁን የጠቀመኝ። ግን በጣም ያስፈራል። ምን ነው የሚያስፈራው? ናቲ ልጅ እኮ እሱ እጅ ናት። እሱንማ አዎ። ታዲያ እናት ውቴ እንደዚህ እንደፈለገ የፈንጭብን ነው የምትይው? እሱማ ልክ አይደለም። ህግ ባለበት ሀገር የሆነ ሰው እንዳይጎዳ በሚል ተልካሻ ምክንያት እንደፈለገ የፈንጭብን ብለን ተው። ቆይ ግን አስረው ቢለቁትስ? ለዛ ነው ማስረጃ እየሰበሰብኩ የነበረው። እሺ ናቲ በቃ ሂድና እናትህን አግኛ። ደህና ናት ትሁቴ? እንዴት ናት? ደህና ናት አባዬ። ያው የልጅ ነገር ነው እንጂ ምን አይነት ከባድ ነገር ውስጥ እንዳለኝ ለመረዳት አይከብደኝም። አዎ አባዬ፣ ሄጂ ሁሉንም ነገር ተናግሬ ነገር እንዳላበላሽ ራሴን በጣም እየታገልኩት ነው። እንደሱ አይነት ሰዎች እድሜ ልካቸውን እንደዚህ የጨቆኑ የሚኖሩ ይመስላችኋል? እሱስ ይኖራል። አይምሰል ልጅ ለጥቂት ጊዜ ነው። አባዬ ኖሩ እኮ ከዚህ በላይ እንዴት ይኖሩ? እውነት መውጣቱ አይቀርም። ከዚህ በኋላ ወጣ አልወጣ ምን ሊጠቅም? ታሰረ አልታሰረ ምን ሊጎልብህ? የሰውን ወጣትነት በስተርጅና ወስዶ ቢታሰር ምን ሊጠቅም? አይምሰል ልጅ ሰው እድሜው እየጨመረ በመጣ ቁጥር ነው ለመኖር የሚጓጓው። አባዬ ትሁቴ እናቴን እንዳገኝ አዛኛለች። እየቀለድክ ነው? ከፈለክ ደውለህ ጠይቃት። ይሄ ነገር አሁን መሆን ግን ችግር የለውም። ልክ ነህ አባዬ፣ አሁን ጊዜው አይደለም። እኔም እኮ እሱን ነው የምልህ። ጉጉትህን እረዳለሁ። ይናገራል። ታዲያ ማን የዘጋባት? አሁን የዚህ ቤት ቁልፍ አምጪልኝ እባክሽ ይላታል። ምናልባት ገንዘኛ ይሆናል የቆልፈባት ምናምን ብሎ እየነገረችው በቃ አሁን ቁልፉን አምጪ ትሁት፣ ናታን እባክህ ክፈትልኝ ብላ እየጫወችው ነበር ማለት ነው። አሁን ቁልፉን አምጪና ሄጅ ከዚህ ይላታል። ከዛ ልክ ውስጥ ስከፍተው ትሁት ውስጥ ሆነ እያበሰተች ነበር። እና ትሁት ምን ተፈጥሮ ነው ብሎ ያቅፋትና ምንድነው እያላት ነበር። እና አይዞሽ አሁን ከጎንሽ ነኝ ምንም ነገር አይፈጠርም እያላት ነበር። ናታን በጣም ፈርቼ ነበረ ልጄን እስካሁን ልጄን ድምፅ አልሰማሁም በጣም ፈርቼ ነበር እያለችው ትሁት ቆይ እንዴት ነው የዘጋብሽ? አባቴ ነው እዚህ የዘጋብኝ። አሁን ከዚህ ትወጫለሽ እሺ አትፍሪ እያላት ነበር። እና ለመረጋጋት እየሞከረ ነበር። ትሁት ግን በጣም ተጨንቃ ነበር። እኔ ከጎንሽ ነኝ እባክሽን። አሁን ታዲያ ምንድን ነው የሚፈጠረው? እንዴት ከዚህ እንደወጣ አባቴ ከደረሰ ምን ይላል? እሱን እኔ ያስረዳዋለሁ፣ አታስቢ፣ እኔ እንደከፈትኩለት እነግረዋለሁ፣ ምንም መፍራት የለብሽም እያላት ነበር። እሷም እሺ ትለዋለች ማለት ነው። አለሜን ስለ ልጇ በጣም እያሰበችና እየተጨነቀች ነበር። ልጄን ይገሉብኛል እያለች በጣም በፍራቻ በስጋት ተውጣለች። እና አባዬ ምን ነው አለሜ መተኛት አልቻልሽም አይደለም? ምን ተፈጥሮ ነው ብሎ ስጠይቃት ስለ ልጄ እያሰብኩ ነበር። ልጄን አንድ ነገር ይሆንብኛል ብዬ ፈራው። ዛሬ ልጄን አገናኘን እባክህ እያለችው ነበር። እሺ አገናኝሻለሁ ወይም ደግሞ ደውዬም ቢሆን ድምፁን ልስማ እያለች ነበር። እና እሺ በቃ ለሜ ተረጋጊ፣ ለአንድ ደህንነት ሲባል እኮ ነው እንጂ ልጅሽን ታገኘዋለሽ፣ ስለዚህ አታስቢ እባክሽን ስላት እሷም እሺ ትለዋለች ማለት ነው። ነገር ግን በጣም እንደፈራችና ልጄን ይገልብኛል እያለች ነበር። እና ልጅሽ ምንም ነገር አትሆንም፣ ልጅሽ ምንም አትሆንም፣ አትፍሪ እባክሽን እያላት ነበር። ግን እሷ እጅግ በጣም ፈርታ ስለነበረው በጣም ስትጨናነቅ ነበር። ልጅሽ ምንም አይሆንም፣ በጭራሽ መፍራት የለብሽም ይላታል። ከዛ እሷም ትስማማለች። ቆይ ምን እየተፈጠረ ነው? ትሁትን እየዘጋችባቸው አንቺና ሻል ስለት አይ በጭራሽ ያልዘጋሁበትም። ቆይ ምንድነው የምታስበው? እኔም እኮ ከአንተ እኩል አሁን ነው መስማቴ። እኔ መቼ እንደዘጋባት በምን አውቃለሁ ትላለች። ነገር ግን ምንም አልተዋጠልኝም፣ ምክንያቱም ይሄ የእናንተ ጨዋታ ነው እያለት ነበር። እውነት ምን እልሃለሁ
እኔ ምንም የማውቀው ነገር የለም ስትል ትነግረዋለች። እና እባክህ እኔ እኮ መጥፎ ሰው አይደለም እንደ መጥፎ ነገር ቆይ አልገባኝም። አሁን ጥሩ ሰው ነበርክም እንዴ? ለምን ተቀየርክ በደቂቃ ውስጥ እያለችው ነበር። እኔ አልተቀየርኩትም ያለውን ነገር ነው የነገርኩሽ እንጂ እያላት ነበር። እና እንደ አጋጣሚ በገዛኝ ስልክ የትሁትን ልጅ አገቱት ይደውላሉ። ከዚህ በጣም ሰክሮ ስለነበረ ተኝቶ ነበረ። እና ምን ፈለጋችሁ? ገዜ ተኝቷል፣ እኔ ባለቤቱ ነኝ ብላ እያወራችሁ ነበር። እባክሽ ገዜ ልናገኘው እንችላለን ስላት አይ የለም እሱ እያለ እናቷን ክፍል ተኝቶ ነበር። እና ቤቲ ትመጣና ከሱ ጋር ለመሆን ትፈልጋለች። እና አልገባኝም ባልሽ ጋር አትሆኝም እንዴ? መቼም ዛሬ ከሱ ጋር እኮ እንደማላድር እነግርሃለሁ እኮ እያለችው ነበር። ይህ ነገር ምንም ነገር አልጣመኝም። ይልቁንስ ባልሽ ጋር ሄደሽ ብትተኝ ይሻልሻል። መቼም አንድ ፍራሽ ላይ አብረን እንደራ አትይኝም አይደለም? እኔ ከአንተ ጋር ነው ማደር የምፈልገው። ቆይ ለእኔ ምንም ስሜት የለህም እንዴ ስትለው አንቺ የደላሽ ነሽ እባክሽን አሁን ዞር በይልኝ ብቻዬን መሆን ነው የምፈልገው እያላት ነበር። እና እባክህ እያለች ትሁት በህልሟ አለሜ መጣ እያጽናናችት ነበር። እና አለሜ እያለች ከአለሜ ጋር በህልሟ እያወራች ነበር። ተኝታ እየቃየት የእሷ ዕጣ ፈንታ የሚደርስ ነግሬሽ ነበር እኮ እኔ መርዳት ጥፋቱ ይሄ ነው ተቆለፈብሽ አይደለ እያለችው በህልሟ ከሷ ጋር እያወራች ነበር ማለት ነው። ነገር ግን ትሁት ልክ ስትባል ነው ብቻዋን ነበረች። ግን ናታን ተኝቷል። ትሁት ቤቲ ግን እሱን እያየች እሱ ጋር ትሆናለች ማለት ነው። ነገር ግን እጅ ብላትም አልሄድም ብላለች። ቤቲ ናታን እጅግ በጣም ተፈቅረዋለች። ነገር ግን እሱ በጭራሽ አይወዳትም፣ አይፈቅራትም። ምክንያቱም የአባቱ ሚስት ስለሆነች እሷ ግን ገንዛይ ሰውን እሱን ነው የምትፈልገው ማለት ነው። ከዛ ልክ ከስካሩ ሲለቀው ስልክ ሲደወልለት ከዛ ምን ተፈጥሮ ነው ችግር ተፈጥሯል እና ባለቤት ማታ ደጋግሜ ደውዬልክ ነበረ ግን ባለቤት ነች ያነሳችው እያለችው ነበር እያሏት ነበር። እና ለምንድነው ስልኩን እያነሳሽው አንስተሽ ለምን አልሰጠሽኝም እያላት ነበር። ገንዘይ ሞተ ነበር እኮ ከሞት እኮ አይሻልም ታዲያ ለምን አልቀሰቀሽም? ትእዛዝ ሰክረ እንዴት ልቀስቅስ? አንተ እኮ ከለም ተሰናብተ ነበር እያለችው ነበር። ቢሆንም እኮ ቤት ቢቀሰቅሽ ኖረው እነሳ ነበር እያላት ነበር። ቢሆንም ግን አይ እንግዲህ አልቀሰቀስኩም፣ እንግዲህ ብቀሰቅስም ብነሳ ብጨውም አንተ መነሳት አልቻልክም፣ ስለዚህ ልቀስቅስህ አልፈለግኩም እያለች ነበር። አለሜ ስለ ልጇ አንዳንድ ነገር አባዬን እየጠየቀችው ነበር። ልጇ እንደናፈቃትና ማግኘት እንደምትፈልግም ጭምር ተረጋጊ ታገኛለሽ እያላት ነበር። ልጄ ዛሬ ድምፁን ካልሰማሁ ወይም ካላገኘው በጭራሽ አይሆንም እያለ ነበር። እና ልጅ አለክ እንዴ ምናምን ብላ እየጠየቀችው ነበር። እንግዲህ ቤቲ ገዛኝ ጋር ሄድና ገዛኝ እያወራችው ነበር። እና ምን እየተፈጠረ ነው ብሎ ስጠይቀው ለማንኛውም ምንም አይፈጠርም ወደ አዲስ አበባ መጥቷል። ስለዚህ ከሞተች ችግር ስለመሆን እንዳይሞት ጥንቃቄ እያደረግን ነው። ሕክምና እንድታገኝ ወደ አዲስ አበባ አመጧት። የትውልድ ልጅ ታማለች ማለት ነው። ነገር ግን ገዛኝ አንድ ነገር ማድረግ ይኖርብን ብሎ እያሰበ ነበር። ለዛም እና ቢሮ ሄዶ ስልክ ሲደውለት እና አሁን ለአንዶች የማይረባ ነገር ዝም ብለህ አትደውልኝ አስሬ እያለው ነበር። አይ የማይረባ ነገር አይደለም እባክህን ስለው እንግዲህ አሁን ስራ ላይ ነኝ አትረብሹኝ ማለት ጀመረ እና ስራውን መስራት ጀመረ። እና በአጋጣሚ ናታን የሰረቀው ዶክሜንት ትዝ ሲለው ሲፈትሸው እሱ የሚፈልገውን አላገኘም ነበር። እና ወይኔ ገዛኝ የተበላው ወይኔ ገዛኝ በቃ አለቀልኝ ማለት ነው እያለ በጣም ሲበሳጭ ነበር። እና እንዳጋጣሚ እጅግ በጣም እየተናደደ ነበር። እንግዲህ ናታንና ትሁት የምነግርሽ ነገር አለ እኔም የምነግርህ ነገር አለ እየተባባሉ ነበር። እና እንግዲህ ይሄ እርጉሙን ሰውዬ ይታሰራል ክስ መስርቻለሁ ብሎ ይነግራታል። እና እሷም ደግሞ አባዬ ጋር ሄዳ እናቱን እንዳገኛት እየነገረው ነበር። አሁን ሄድና እናትን አገኝ። አዎ ትሁት የምረሽ ነው እናቴ እንዳገኘ እየረዳሽ ነው እያለት ነበር። አዎ እናት እንድታገኘው እፈልጋለሁ ናታን ሄድና እናትን አገኘው እያለችው አባዬ ጋር ለመገናኘት ይሄዳሉ ማለት ነው። አባዬን ሲያገኙ አንድ አጋጣሚ
እንግዲህ ቤቲ እነሱን ተከትላ ፎቶ ለማንሳት ተነሳቸዋለች። እየተከታተላቸው ነበር ማለት ነው። ነገር ግን ምን እያረግሽ ነው ብሎ ጠይቋትም እንግዲህ ናታን እየተጫወተችበት እንደሆነ ስደርስ ነበር። ነገር ግን ምን እየተፈጠረ ነው? ከዛኝ መጀመሪያ ውረድና ሁሉ ነገር እነግረዋለሁ ስትል ምንድነው ለመናገር የፈለግሽው? እባክሽ ተናገሪ ይላታል። እና ዝም ብዬ በነፃ አልናገርም፣ ይልቁንስ አሁን ገንዘብ ልትሰጠኝ ይገባል እያለችው ነበር። እና እሱም እሺ ብልና ይሰጣታልና ከዛ እንድትነግረው ያሳምናታል ማለት ነው። እና አሁን ልጅህና የትሁት አጎት አንድ ላይ ናቸው። ቆይ ምን እያሴሩ ምን እያደረጉ ነው? እንዴት አንድ ለስ ሊሆን ይቻለ? እያለ ግራ ሲጋባ ነበር። አላቅም እንግዲህ አንድ ላይ ነበሩ። ምን እንዳወሩ ግን ማወቅ አልቻልኩም እያለችው ነበር። እና ምንም ነገር እንዳልተፈጠረ አታስታውሽ ስላት ምንም ያወሩት ነገር አላቅም። እናት ሳትኖር ትችላለች። አይ በጭራሽ አይመስልም። እናቱ ዛት ኖሮ ከእናቱ ጋር ያገናኘው ነበር እያለች ነገር አባዬ መጠንቀቅ አለብን ልጄ፣ አደጋ ላይ ነህ ያለክ። ስለዚህ አሁን እኔና አንተ አንድ ላይ አይቶናል እና ችግሩ ሌላ ነው። ስለዚህ ጥንቃቄ። ቆይ ቤት ምን እያረግሽ ነው? እንዴት እኔን ፎቶ ደብቀሽ የምታነሺው? አይተኛን እንዴ? ያየኝ እኮ አልመሰለኝም እያለችው ነበር። ቆይ ምን ለማድረግ እያሰብሽ ነው? ፎቶ ተደብቀሽ ፎቶ አንስተሽ ሄድሽ ብሎ ሲጮውበት ነበር። እንግዲህ ከተነቃብንማ ምን እናደርጋለን? እንግዲህ ያዩትን ይሄን ወርቅ አስገዛውበት እና እኔን በወርቅ ቀየርሽ ማለት ነው፣ ድሮም አንቺ ማመኔ ብሎ ይናደዳል ማለት ነው። ነገር ግን ተናዶ ጥሏት ይወጣል። አባይና ይቅርታ ሳላስበክል በረንዳ ላይ በመሆኑ ስትለው አረ በጭራሽ ደስ እንዳለሽ መሆን ትቻለሽ ልጄ